በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን ሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የብቸኞች ሰብሳቢ የዓለም እናት የመላእክት እህት የኖኅ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርሃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ የባሕታውያን እናት የኃጥኣን አማላጅ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ ጽጌረዳ ዕፀ አመልማል ገነት ነባቢት እርኩሰት የሌለባት አክሊለ ወርቅ አክሊለ ዕንቁ ከሰው ወደ እግዚአብሔር ልመናን ከእግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ እናታችን ድንግል ማርያም ዘለዓለማዊ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት ቅዱሳን መላእክት ፈጣሪ እንዳከበራቸው መጠን የከበሩና የተመሰገኑ ይሁኑልን። አሜን። እንደዚሁም ሁላችሁም ይህንን የምትከታተሉ የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። ይህን መርሃ ግብር በየሥራ ቦታችሁና በመኖሪያ ቤታችሁ በእምነት የምታደምጡ ሁሉ የድንግል ማርያም ፍቅር፣ የእግዚአብሔር ቸርነት፣ የቅዱሳን መላእክት ጥበቃቸው፣ የጻድቃን ሰማዕታት እናት አባቶች በረከት ከእናንተና ከመላው ቤተሰባችሁ ጋር ነው። አሜን። ለሚያምን ሁሉ ይቻላል ብሎ ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ላይ እንደተናገረ እንደዚያ ይህን መንፈሳዊ መርሃ ግብር ውሃ ጸበል አዘጋጅታችሁ እስከ መጨረሻው በማድመጥ ዘወትር በእምነት ብትጠጡ ብትጠመቁበት ቤታችሁን ሥራ ቦታችሁን ብትረጩት በእግዚአብሔር ኃይል ከሕማማችሁ ትፈወሳላችሁ። በአጋዕዝተ ዓለም ቅድስት ሥላሴ ቸርነት በድንግል ማርያም ምልጃ ቅዱሳን መላእክት ዘወትር ይጠብቁናል። አሜን። አሁንም በድጋሚ የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። በትምህርተ መስቀል መላ ገጻችሁን በማማተብ የዛሬውን መርሃ ግብር እንደሚከተለው እንድትጀምሩ በቅድስት ሥላሴ ስም እጠይቃለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት ወር የሚነበብ የሚጸለይ የእናታችን የብጽዕት ክርስቶስ ሰምራ ዜና ገድል ለመጻፍ እንጀምራለን። ልመናዋ አማላጅነቷ ከእኛ ጋር ይኑር ለዘላለሙ አሜን። ከዕለታት በአንደኛው ቀን እናታችን ቅድስት ክርስቶስ ሰምራ ጓንጉት በምትባል ደሴት ውስጥ ዓርብ ዕለት ከቀኑ በ6 ሰዓት ላይ ስለ ሰው ልጆች ስትጸልይ ሳለ ዓለሙ ሁሉ ከንቱ እንደሆነና የሰውም ልጅ ሕይወት እንደ ጥላ ኃላፊ ጠፊ መሆኑን ፈጽማ ተመለከተች። ነቢዩ ዳዊት ሰው ከንቱ ነገርን ይመስላል ዘመኑ ወይንም ሕይወቱ እንደ ጥላ ያልፋል ሲል ተናግሯልና፣ ዳግመኛም ሰው ክቡር እንኳ ቢሆን ሊኖር አይችልም፣ እንደሚጠፋ ወይንም ማስተዋል እንደሌላቸው እንስሳዎች መሰለ። ይህችን መንገዳቸው መሰናክላቸው ናት። በአፋቸው እሺ ይላሉ፣ እንደ በጎች በመቃብር የሚሄዱ ናቸው። ጠባቂያቸው ወይንም እረኛቸው ሞት ነው። አሁንም እኛ መሬት እንደሆን አቤቱ አስብ። ሰውስ ዘመኑ እንደ ሜዳ ሳር ወይንም እንደ ዱር አበባ እንዲህ ያብባል። መንፈሱ ከእርሱ ትለያለች፣ ወይንም ነፋስ በነፈሰ ጊዜ ግን ይረግፋል አይኖርም፣ ስፍራውም ደግሞ ወዴት እንደሆነ አይታወቅም አለ ክቡር ዳዊት። ስለዚህም ሁሉ ነገር አቤቱ ማራቸው፣ ይቅርም በላቸው፣ መጻተኛዋ ባሪያህንም ኃጢአቷን አታስብባት እያለች ወደ ፈጣሪዋ መሪር እንባን አለቀሰች። ያን ጊዜ ጌታ ኢየሱስ ክርስቶስ በታላቅ ግርማ ወደ እርሷ መጣ። በታላቅ ግርማ ሆኖ ባየችውም ጊዜ ደነገጠች፣ ከእግሩ ስርም ወደቀች። ከዚህ በኋላ ነውር በሌለባቸው ንዑዳት ክቡራንና ንጹሐት በሆኑ እጆቹ አነሳት። ቀጥሎም ወዳጄ ክርስቶስ ሰምራ አትደንግጭ፣ ነገር ግን የልብሽን ሐሳብ ንገሪኝ አላት። እርሷም አቤቱ ባሪያህንስ በባለሟልነት ካሰለጠንካት አባታችን አዳምን በአርአያህና በአምሳልህ ስለምን ፈጠርከው? በእንጨት መስቀልስ ላይ ስለምን ተሰቀልክ? ስለ አዳምና ስለ ልጆቹ አይደለምን አለችው። አዎን ስለ እነርሱ ስል ተሰቅያለሁ አላት።
እንግዲያውስ መሰቀልህ ወይንም የተሰቀልከው ስለ እነርሱ ከሆነ ከአቤል ጀምሮ እስከ ዛሬ የሞቱትን ከዛሬም በኋላ እስከ ዓለም ፍጻሜ ድረስ የሚሞቱትን አቤቱ ማራቸው፣ ይቅርም በላቸው አለችው። አንተ ቸር ይቅር ባይ መዓቴ የራቀ ምሕረት የበዛ ነህና ከአንተ ሌላ አምላክ የሌለ እውነተኛ አምላክ ነህ። ሁሉ ይቻልሃል፣ የሚሳንህ ነገር ከቶ የለም። ዓለም በጠቅላላዋ በእፍኝ አትሞላም በማለት እያለቀሰች ለመነችው። በዚያን ጊዜ ጌታ መልሶ ወዳጄ ክርስቶስ ሰምራ ሆይ እስኪ አንቺ ራስሽ ፍረጂ። አዳም ከነ ልጆቹ ከሠራው ኃጢአትና እኔ በጴንጤናዊ በጲላጦስ ዘመን በቀያፋና በሐና አደባባይ በዕለተ ዓርብ ከተቀበልኩት ሕማማተ መስቀል ቢመዘን የትኛው ይመዝን ይመስልሻል አላት። ይህንንም ባላት ጊዜ ደነገጠችና ከመሬት ላይ ወደቀች። በዚህ ጊዜ ቅዱሳት በሆኑ እጆቹ ከወደቀችበት አነሳት። እንግዲህ ይህንን ሁሉ መከራ የተቀበልኩት ለማን ወይንም በምን ምክንያት ይመስልሻል አላት። ነቢዩ ኢሳይያስ በመከራው ጊዜ በቀንዱ እንደማይከላከል ጸጉሩንም በሚሸልቱት ዘንድ እንደማይናገር ንጹሕ በግ ይታረድ ዘንድ ወደ እኛ መጣ እንዳለ እንደዚሁ መጽሐፍ እንደተናገረው አይሁድ በእንጨት መስቀል ላይ ሰቀሉኝ። ክፉ ባሪያ ፊቴን በጥፊ መታኝ። ርኩሳን ሰዎች ርኩስ ምራቃቸውን ተፉብኝ። ጲላጦስ በአደባባይ በወንበር ተቀምጦ እንዲገርፉኝ አዞ ገረፉኝ። በቀራንዮ አደባባይ የራቁቴን ሰቀሉኝ። እጅና እግሬን በቀኖተ ችንካር ቸነከሩኝ። የመሰላቸውንና የፈለጉትን ሁሉ መከራ ፈጸሙብኝ። እንግዲህ ይህንን ውለታ ዘንግተው ከክፋት የማይመለሱትን ለተንኮል የማያርፉትን ልማራቸው ወይ ልኮንናቸው ይገባል። ወዳጄ ክርስቶስ ሰምራ እስኪ ፍረጂ አላት። ይህንን ባላት ጊዜ በግንባሯ ተደፍታ አቤቱ ጌታ ሆይ ሁልጊዜ ለምን እስኪ አንቺ ራስሽ ፍረጂ ትለኛለህ? እኔ ኃጥእት ባሪያህ ለመፍረድ እንዴት ይቻለኛል? ከቶ ወንድ ባሪያ ከጌታው ወይንም ሴት አገልጋይ ከእመቤቷ ጋር ትከራከር ዘንድ ይቻላልን? አቤቱ እንዲህስ ሳይሆን በውኑ እንጨት ሆኖ የማይጤስ ሰው ሆኖ የማይበድል አለን? ነገር ግን ማራቸው፣ ይቅር በላቸው እንጂ አትመራመራቸው በማለት አጥብቃ ለመነችው። ጌታም ወዳጄ ክርስቶስ ሰምራ ሆይ እስኪ የልብሽን ሐሳብ ወይንም ፍላጎትሽን ንገሪኝ አላት። በዚህን ጊዜ አቤቱ ፈጣሪዬ ፈቃድህስ ቢሆን የአዳም ልጆች ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለው ዘንድ ወይንም ትምረው ዘንድ እለምንሃለሁ። የኃጥእን መመለሱን እንጂ ጥፋቱን አትወድምና አለችው። የምለምንህ ወይም ማረው የምልህ ዲያብሎስን ወድጁ አይደለም፣ ነገር ግን እርሱ ከተማረ በአዳም ልጆች ላይ ስቃይና ኩነኔ ሊኖር አይችልም ብዬ በመገመት ነው እንጂ አለችው። የእነርሱ ሥጋ ሥጋዬ እንደመሆኑ መጠን የእኔም ሥጋ ሥጋህ ነውና አለችው። ይህንንም ባለችው ጊዜ ጌታ ፈገግ ብሎ ወዳጄ ክርስቶስ ሰምራ ሆይ ሌሎች ከአንቺ በፊት የነበሩ ከአንቺም በኋላ የሚመጡ የማያስቡትን እጅግ የሚያስደንቅ ልመና ቀረብሽ አላት። ይህንንም ካለ በኋላ የመላእክት አለቃ ቅዱስ ሚካኤልን ጠርቶ ወዳጄ ክርስቶስ ሰምራ ዲያብሎስን ማርልኝ ስትል ልመና አቅርባለችና እሺ ካላት ታወጣው ዘንድ ወደ ሲኦል ይዛሃት ሂድ ብሎ አዘዘው። በዚህ ጊዜ የመላእክት አለቃ ቅዱስ ሚካኤል እሺ ብሎ እጅ ነስቶ ወደ ሲኦል ይዟት ሄደ። አብረው በሚጓዙበትም ጊዜ እንግዲህ ዲያብሎስ ከታረቀ ወይንም ከተማረ የሰው ልጆች ሁሉ ያርፋሉ እያለች የመላእክት አለቃ ለቅዱስ ሚካኤል ታሳስበው ነበረ። ይህን አምላክነትን ሲሻ ከክብሩ የተዋረደ ዲያብሎስ ምሕረት ለማግኘት የሚሻ መስሏት ነበርና ከሲኦል አፋፍ በደረሱም ጊዜ ከዚያ የተመለከተችው ስቃይ ተነግሮ የማያልቅ ነው። ሰዎች ከሰዎች ጋር እንደ ውሻ ይናከሱ ነበረ። የመላእክት አለቃ ቅዱስ ሚካኤል ምሕረት የሚፈልግ ከሆነ እስኪ በይ ዲያብሎስ ብለሽ ጥሪው አላት። በዚህ ጊዜ በመላእክት ቋንቋ 3 ጊዜ ሳጥናኤል ሳጥናኤል በማለት ጠራችው። ዲያብሎስም ከዚህ በብዙ ሰራዊት ላይ ነግሼ ከምኖርበት ሀገር ማን ነው እርሱ የሚጠራኝ እያለ በታላቅ ቃል አሰምቶ ተናገረ። ከዚህም በኋላ ለብዙ ዘመን ስፈልግሽ ወይንም ሳደነሽ ቆይቼ ነበረ፣ ዛሬ ግን ከምኖርበት ቤቴ ድረስ መጣሽና አላት። እርሷም ጌታ ይቅርታ አድርጎልሃልና ከዚህ ከስቃይና ከመከራ ቦታ ከወገኖች ጋር ናፈጥነው ጣለችው። ይህንንም ባለችው ጊዜ ልቡ እንደ እሳት ነደደ። አፈፍ ብሎ ተራምዶ በግራ እጁ ግራ እጇን ይዞ ከሲኦል ረግረግ ውስጥ ወረወራት።
በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል የእሳት ሰይፍ ይዞ ከኋላዋ ይከተላት ነበርና ይህን ምሕረት የሌለውን እቡይ ዲያብሎስ በያዘው ሰይፍ ቢቀጣው የሲኦል ደጃፍ ተከፈተች። በዚህ ሰዓት ታላቅ ጩኸትና ሁካታ ወይንም መደበላለቅ ሆነ። በዚያን ጊዜ በቅዱስ ሚካኤል ክንፍና በእሷም በተሰጣት ክንፈ ረድኤት ከሲኦል የወጡት የእነዚህ ነፍሳት ቁጥር 10,000 ያህል ነበረ። እነዚህ ከመከራ ያመለጡ ከስቃይ የወጡ ነፍሳትን ባየች ጊዜ እጅግ አድርጋ ተደሰተች። ከደስታዋን ብዛት የተነሳ የእናቱን ጡት እየጠባ እንደሚዘል እምቦሳ ጥጃ በመካከላቸው ትዘል ነበረ። ለሰልፍ ተዘጋጅቶ በጌታው ፊት እንደሚሽኮረመም ሰንጋ ፈረስ በፊታቸው ታኮበኩብ ነበረ። ከዚያም በኋላ ወደ ፈጣሪዋ ሄዳ አቤቱ ፍርድህ የቀና ምሕረት የበዛ ነው እያለች ለጌትነቱ ክብር ሰገደች። ከዚያም አቤቱ ጌታዬ የቸርነት ፍርድ ከቶ እንደዚህ ነውን እያለች አደነቀች። ጌታም ወዳጄ ክርስቶስ ሰምራ ሆይ ዲያብሎስን ድል አድርገሽ ጥቂት ምርኮን አገኘሽን አላት። እርሷም አዎን ጌታዬ በኃይልህና በቸርነትህ አገኘው አለችው። ከዚህ በኋላ ጌታ ኢየሱስ ክርስቶስ ቅዱስ ሚካኤልን ጠርቶ እሊህን ነፍሳት ዓለም ሳይፈጠር ወዳዘጋጀውላት ወደ ክርስቶስ ሰምራ መኖሪያ ቤት ውሰዳቸው አለችው። በዚህ ጊዜ አቤቱ ፈጣሪዬ የኔ መኖሪያዬ ወዴት ነው አለችው። መኖሪያሽ ከእናቴ ከድንግል ማርያም ነው። እነሆ በትረ ማርያም ብዬ ሰየምኩሽ። መቀመጫሽን ወይንም ደረጃሽን ከእርሷ ቀጥሎ ሁለተኛ አደረግሁልሽ። የባለሟልነት ግርማ አጎናጸፍኩሽ። አንቺን የሚወዱ ሁሉ የተመሰገኑ ናቸው አላት። ይህንንም ባላት ጊዜ ፈጽማ ደስ ተሰኘች። ወደ ኋላዋም መለስ ብላ ብትመለከት ለዓይን የሚያንጸባርቁ 10 አክሊላትን አየች። በእያንዳንዳቸው አክሊላት ላይ 4 ከዋክብት አሉባቸው። የእሊህ ከዋክብት ቁጥራቸው ሲደመር 40 ይሆናል። በዚህ ጊዜ ከእርሷ ጋር የነበረውን መልአክ እሊህ በላያቸው ብርሃናውያን ከዋክብት ያሉባቸው አክሊላት ለማን የተዘጋጁ ናቸው? ሰውነቴ እጅግ አድርጋ ወዳቸዋለችና አለችው። የመላእክት አለቃ ቅዱስ ሚካኤልም ለአንቺ ቢሆኑ ደስ አይልሽምን አላት። እርሷም አዎን ጌታዬ ለኔ ቢሆን እወዳለሁ አለችው። እንግዲያስ ለአንቺ የተዘጋጁ ናቸው አላት። በምን ሥራዬ ነው ለኔ የተሰጡኝ አለችው። 10ቱ ቃላተ ኦሪትን 6ቱን ቃላተ ወንጌልን ጠብቀሽ ቤትሽን፣ ንብረትሽን፣ ልጆችሽን ጥለሽ ይህን ዓለም ንቀሽ አጥቅተሽ የክርስቶስን ቀንበር ተሸክመሽ ፈጣሪሽን ስለተከተልሽ ነው አላት። ይህንንም ባላት ጊዜ እጅግ አድርጋ ተደሰተች። ሁሉን ማድረግ የሚችል እግዚአብሔርንም ፈጽማ አመሰገነችው። ይህንንም ራእይ ካየች በኋላ ወደ ቀደመ ቦታዋ ተመለሰች። ለእግዚአብሔር ምስጋና ይሁን አሜን። ልመናዋ አማላጅነቷ ከኛ ጋር አይኑር ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ ፍቅርተ ሥላሴ፣ ገብረ አብ፣ ተስፋ ማርያም፣ ኃይለ ገብርኤል፣ ፍቅረ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል እንደዚሁም አሁን ስማችሁን ያልጠራዋችሁን ጨምሮ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁን የተሰማ ያድርግላችሁ። አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን
ለሕያው እግዚአብሔር ክብርና ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት